ቆዳችሁ ይበልጥ ብሩህ፣ ጤናማ እናም ወጣት መስሎ እንዲታይ ትፈልጋላችሁ? እውነቱን እንነጋገር ከተባለ ለቆዳችሁ ብሩህነት ብላችሁ በየቀኑ የምትቀቧቸው ውድ ክሬሞችናም የውበት ህክምናዎች ብቻቸውን ለውጥን አያመጡም። ምክንያቱም እውነተኛው የቆዳ አንጸባራቂነት የሚጀምረው ጠዋት ከእንቅልፋችሁ ከተነሳችሁ በኋላ ባለው የመጀመሪያው 1 ሰዓት ውስጥ በምታደርጉት ምርጫ ነው። አንዳንድ ሰዎች በተፈጥሮ የሚያንጸባርቅና ጤናማ ቆዳ ይዘው ከእንቅልፋችሁ የሚነቁት ለምን እንደሆነ አስባችሁ ታውቃላችሁ? ሚስጥሩ ሁል ጊዜ ውድ የሆኑ የቆዳ እንክብካቤ ምርቶች ወይም የተወሳሰቡ የውበት ህክምናዎች አይደሉም። በብዙ አጋጣሚዎች በየጠዋቱ የሚተገብሯቸው ትናንሽ ልማዶቻቸው ነው። ቆዳችሁ በሰውነታችሁ ውስጥ ምን እየተካሄደ እንዳለ ያንጸባርቃል ወይም ደግሞ ይነግራችኋል። በዛሬው ቪዲዮአችን ታዲያ ቆዳችሁ ይበልጥ ብሩህ፣ ጤናማ እናም ወጣት መስሎ እንዲታይ ሊረዱ የሚችሉ 8 ኃይለኛ ጠዋት ማድረግ ያለባችሁ ልማዶችን እነግራችኋለሁኝ። እስከ መጨረሻው ድረስ መቆየታችሁን አረጋግጡ። ምክንያቱም የመጨረሻው ልማድ በጣም አስፈላጊ ከሆኑትናም በጣም ችላ ከሚባሉት ውስጥ አንዱ ነው። ከመጀመራችን በፊት ታዲያ በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ደግሞ ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ እንጀምር። አንደኛ፣ ከማንኛውም ነገር በፊት ከእንቅልፋችሁ እንደተነሳችሁ ውሃን ጠጡ። ከ7 እስከ 8 ሰዓታት እንቅልፍ በኋላ ሰውነታችሁ በተፈጥሮ በትንሹ ውሃ ይርበዋል። ይህ ቆዳችሁ የደበዘዘ፣ የደረቀ እናም የደከመ እንዲመስል ሊያደርገውም ይችላል። ቀናችሁን በ1 ወይም በ2 ብርጭቆ ውሃ መጀመር የጠፋውን ፈሳሽ ለመተካት ይረዳል። እንዲሁም ጤናማ የሆነ የደም ዝውውርንም ይደግፋል። የተሻለ የደም ዝውውር ማለት ንጥረ ነገሮችናም ኦክስጅን ወደ ቆዳችሁ ሴሎች በበለጠ ብቃት ሊደርሱ ይችላሉ ማለት ነው። ለተጨማሪ አቅም ደግሞ ግማሽ የሎሚ ጭማቂን ጨምሩበት። የሎሚ ውሃ ተአምራዊ ፈውስ ባይሆንም ውሃ መጠጣትን የበለጠ አስደሳች ሊያደርገው እናም ጥቂት የቫይታሚን ሲ መጠንንም ይሰጣል። አስታውሱ፣ የሚያንጸባርቅ ቆዳ የሚጀምረው ከውስጥ በሚገኝ የውሃ እርጥበት ነው። ሁለተኛ፣ ፊታችሁን በእርጋታ አጽዱት። በእንቅልፍ ወቅት ቆዳችሁ ዘይትን ያመነጫል፣ እንዲሁም ላብን፣ ባክቴሪያዎችን እናም የሞቱ የቆዳ ሴሎችንም ያከማቻል። ገር የሆነ የጠዋት ማጽዳት እነዚህን ቆሻሻዎች የቆዳችሁን ተፈጥሯዊ መከላከያ ሽፋን ሳይገፍ ያስወግዳቸዋል። ፊታችሁን ጥብቅናም ደረቅ አድርገው ከሚተዉ ሸካራ መፋቂያዎች ወይም ደግሞ ስክራፕ ወይም ጠንካራ ማጽጃዎች ማራቅ አለባችሁ። ይልቁንም ለቆዳችሁ አይነት ተስማሚ የሆነ ለስላሳ ማጽጃን ምረጡ። ማጽዳትን ለቀሪው የቆዳ እንክብካቤ ሂደታችሁ ንጹህ ሸራ እንደ ማዘጋጀት አድርጋችሁ አስቡት። ሶስተኛ፣ በፕሮቲን የበለጸገ ቁርስን ተመገቡ። ብዙ ሰዎች ትኩረት የሚያደርጉት በቆዳ እንክብካቤ ምርቶች ላይ ብቻ ነው እንጂ ቆዳ የሚገነባው ከንጥረ ነገሮች መሆኑን ይረሱታል። ፕሮቲን ለአሚኖ አሲዶች መገኛ ነው። እነሱም ለኮላጅን እናም ለቆዳ ጥገና አስፈላጊ የሆኑ የግንባታ ጡቦች ናቸው። ምርጥ የቁርስ ምርጫዎች የምንላቸው እንቁላል፣ እርጎን፣ ኦትሜል ወይም ደግሞ አጃን ከለውዝና ከጥራጥሬዎች ጋር፣ ኮቴጅ ቺዝ ወይም ደግሞ አይብና የፕሮቲን እስሙዚዎችን መጠቀም ትችላላችሁ። የተመጣጠነ ቁርስ ቆዳችሁ በጊዜ ሂደት ይበልጥ ጠንካራ፣ ለስላሳ እናም ጤናማ ሆኖ እንዲቆይ ይረዳዋል። አራተኛ፣ በቫይታሚን ሲ የበለጸጉ ምግቦችን አካቱ። ቫይታሚን ሲ ለጤናማ ቆዳ በጣም አስፈላጊ ከሆኑ ንጥረ ነገሮች ውስጥ አንዱ ነው። ሰውነታችን ለቆዳ ጥንካሬ እናም የመለጠጥ ባህሪ ተጠያቂ የሆነውን ኮላጅን የተባለውን ፕሮቲን እንዲያመርት ይረዳዋል።
ምርጥ የጠዋት የቫይታሚን ሲ ምንጮች የምንላቸው ብርቱካን፣ ኪዊ፣ እንጆሪ፣ ፓፓያ፣ ዘይቱንና ቤል ፔፐር ወይም ደግሞ ቀይ ቃሪያን ተጠቀሙ። እነዚህ ምግቦች በቁርሳችሁ ላይ መጨመር ይበልጥ ብሩህ እናም ወጣት የሚመስል ቆዳን ለመደገፍ ይረዳል። አምስተኛ ጥቂት ደቂቃዎችን የጠዋት የአካል ብቃት እንቅስቃሴን አድርጉ። ከባድ የሆነ የአካል ብቃት እንቅስቃሴ አያስፈልጋችሁም። የ10 ወይም የ20 ደቂቃ የእግር ጉዞ፣ የመለጠጥ ልምምድ ወይም ቀለል ያለ የአካል ብቃት እንቅስቃሴ እንኳን በመላው ሰውነታችሁ ውስጥ ያለውን የደም ፍሰትን ሊጨምር ይችላል። ይህ የተሻሻለ የደም ዝውውር ኦክስጅንናም ንጥረ ነገሮችን ወደ ቆዳችሁ ሴሎች ለማድረስ የሚረዳ ሲሆን ቆሻሻ ምርቶችን ደግሞ ለማስወገድ ያግዛል። ብዙ ሰዎች መደበኛ የጠዋት የአካል ብቃት እንቅስቃሴ ካደረጉ በኋላ ጤናማ የተፈጥሮ አንጸባራቂ ቆዳን ያስተውላሉ። ምክንያቱም ቆዳቸው ከውስጥ የተሻለ አመጋገብን ስለሚያገኝ ነው። ስድስተኛ የእርጥበት መከላከያ ወይም ሞይስቸራይዘርን ተቀቡ። እርጥበት ያገኘ ቆዳ ይበልጥ ለስላሳ፣ የተሞላ እናም የበለጠ አንጸባራቂ ይመስላል። ፊታችሁን ከታጠባችሁ በኋላ ከቆዳችሁ አይነት ጋር የሚስማማ የእርጥበት መከላከያን ተቀቡ። የእርጥበት መከላከያዎች ውሃን አፍነው ለመያዝ እናም የቆዳውን ሽፋን ለመደገፍም ይረዳሉ። ይህም ድርቀትንና መቆጣትንም ይቀንሳሉ። እነዚህን ንጥረ ነገሮችን ፈልጉ። ሃያሉሮኒክ አሲድን፣ ሴራማይድስን፣ ግሊሰሪን እናም እሬትን። ወጥ የሆነ የእርጥበት አጠቃቀም በጊዜ ሂደት በቆዳችሁ ገጽታ ላይ የሚታይ ልዩነትን ያመጣል። ሰባተኛ የፀሐይ መከላከያ ሰን ስክሪንን በጭራሽ እንዳትረሱ። የቆዳ ሐኪሞች የሚስማሙበት አንድ ልማድ ካለ እሱ ሰንስክሪንን መጠቀም ነው። ለፀሐይ መጋለጥ ከነዚህ ትላልቅ መንስኤዎች ውስጥ አንዱ ነው። ያለ ዕድሜ የሚመጡ የቆዳ ወይም የፊት መጨማደዶች፣ ጥቋቁር ነጠብጣቦች፣ ያልተስተካከለ የቆዳ ቀለምናም የኮላጅን መጥፋት። ደመናማ በሆኑ ቀናት እንኳን አልትራቫዮሌት ጨረሮች ቆዳን ሊጎዱ ይችላሉ። የቆዳ እንክብካቤ ሂደታችሁ የመጨረሻ ደረጃ አድርጋችሁ በየጠዋቱ የኤስፒኤፍ መጠኑ 30 ወይም ከዚያ በላይ የሆነ ሰፊ ሽፋን ያለው የፀሐይ መከላከያ ወይም ሰን ስክሪንን ተቀቡ። ቆዳችሁን ዛሬ መጠበቃችሁ ነጸብራቁን ለሚቀጥሉት ዓመታት ለማቆየት ይረዳል። ስምንተኛ የጠዋት ውጥረትን ወይም ጭንቀትን አስወግዱ። ውጥረት ከስሜታችሁ በላይ በሆኑ ብዙ ነገሮች ላይ ተጽዕኖን ያሳድራል። የውጥረት መጠኖች ሲጨምሩ ሰውነታችሁ ብግነትን ሊጨምር እናም እንደ ብጉር መቅላትና መደብዘዝ ያሉ የቆዳ ችግሮችን ሊቀሰቅሱ የሚችሉ ሆርሞኖችን ይለቃል። ስለዚህ ጠዋታችሁን በእርጋታ በእነዚህ ጀምሩ። ረጅምና በጥልቅ በመተንፈስ በማሰላሰል ሜዲቴሽን የምንለው የምስጋና ማስታወሻ በማድረግ ወይም ደግሞ መጽሐፎችን በማንበብ ጸሎትን በማድረግ ጠዋታችሁን ጀምሩ። ጥቂት ሰላማዊ ደቂቃዎች ብቻ ለአእምሮም ሆነ ለቆዳችሁ ይረዳችኋል። ታዲያ ተጨማሪ ልማድ በየምሽቱ በቂ እንቅልፍን አግኙ። የጠዋት ልማዶች በተሻለ ሁኔታ የሚሰሩት ጥራት ካለው እንቅልፍ ጋር ሲጣመሩ ነው። በእንቅልፍ ወቅት ቆዳችሁ ራሱን ይጠግናል፣ እንዲሁም ጤናማ የፊት ገጽታን የሚጠብቁ አስፈላጊ ፕሮቲኖችንም ያመርታል። አብዛኛዎቹ አዋቂዎች በየምሽቱ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ለማግኘት ማለም አለባቸው። ለዚህ ነው የሚያንጸባርቅ ቆዳ ብዙ ጊዜ ከዕለቱ በፊት ባለው ምሽት የሚጀምረው። በቂ እንቅልፍ ወሳኝ እናም መድኃኒት ነው። በአጠቃላይ ለሚያንጸባርቅ ቆዳ የሚሆኑት 8 የጠዋት ልማዶች የምንላቸው፣ አንደኛ ከእንቅልፋችሁ እንደተነሳችሁ ወዲያውኑ 1 ብርጭቆ ወይም እስከ 2 ብርጭቆ ውሃን ጠጡ። ፊታችሁን በእርጋታ አጽዱ ወይም ደግሞ ታጠቡ። በፕሮቲን የበለጸገ ቁርስን ተመገቡ። በቫይታሚን ሲ የበለጸጉ ምግቦችን በአመጋገባችሁ ውስጥ አካቱ። በጠዋት የአካል ብቃት እንቅስቃሴን አድርጉ። ጥሩ የእርጥበት መከላከያን ተቀቡ። ፊታችሁን ሞይስቸራይዝ
አድርጉ። የፀሐይ መከላከያ በጭራሽ እንዳትተዉ፣ ሰንስክሪን ግዴታ ነው። እንዲሁም የጠዋት ውጥረትን ወይም ደግሞ ጭንቀትን አስወግዱ። ትናንሽ የሆኑ የዕለት ተዕለት ልማዶች በጊዜ ሂደት አስደናቂ የሆኑ ውጤቶችን ይፈጥራሉ። ወጥነት ታዲያ ከማንኛውም ውድ የእንክብካቤ ምርቶች የበለጠ ኃይለኛ ነው። ስለዚህ ምንጊዜም እንዳትረሱ፣ ቀጣይነት ይኑራችሁ። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። እንዲሁም ደግሞ ይበልጥ ጤናማና የሚያንጸባርቅ ቆዳ ለሚፈልግ ሰው ሁሉ ሼር ማድረጋችሁን እንዳትዘነጉ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በሚቀጥለው የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።